የኦሮሚያ ክልል መስተዳደር አቶ ሽመልስ አብዲሳ ከሸገር ሲቲ ወጣቶች ጋር በመሆን እስከ መስከረም ምናምን ከፊንፊኔ ከአዲስ አበባ የሌላ ብሔር ተወላጆችን ለማስወጣት እንቅስቃሴ ሊጀምሩ ነው። አንድ ቡድን ሆ ብሎ ለማሳቀፍና አዲስ የጸብ ግንባር ለመቀስቀስ አልነበረም ለምክክር የተቀመጠው። የአማርኛ ቋንቋ ትምህርት ላይ ገደብ መጣሉ ተሰማም። ከሰባተኛ ክፍል በታች ለሆኑ ተማሪዎች ይሰጥ የነበረው የአማርኛ ትምህርት ቋንቋ እንዳይሰጥ መታገዱ ተሰምቷል። በአሁኑ ሰዓት ፖለቲካ ምን እንደሆነ የማያውቅ ገበሬ ሆኖ እያለቀ ያለው 69 ላይ ግን ፖለቲከኛ ነበረ። ምን ማለት ነው? የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድነው? ምክር ቤቱን በሙሉ ሰብስበል ተወስደው ነው? ሰላም ጤና ይስጥልኝ። ወድና ተከብራችሁ የንቁሆን ሚዲያ ሰዎች ነው ማለት ለምስጋናችሁ ያለው እግዚአብሔር ይመስገን። ባላችሁ በሰላም ክርስቶስ ብዛላችሁ ትላችሁ ውርሻችን ዛሬም በወቅታዊ ጉዳዮች ተመልሼቻለሁ። እጅግ አነጋጋሪ የሆነው እንግዲህ የሰሞነኛው ወቅታዊ ጉዳይ አዲስ አበባ ጉዳይ ነው። ብዙዎችን ያስደነግጥ ያለ መረጃ እንግዲህ እየተነገረ ነበር ያለውና በዛ ጉዳይ ላይ ሊጃሬድ ምላሽ ሰጥቶበታል። አስተምጣችኋለሁ። በምክክር ላይ የተነሱ ያሉ ሀሳቦች አሉ። እነኚህ ሀሳቦች ሰፋ ያለ ትንታኔዎች ጋዜጠኞች ምላሽ እየሰጡባቸው ይገኛሉ። መረጃዎች አሉ ማስተምጣችሁ ይሆናል። በቅድሚያ ከፊታችን ኦርቶዶክሳውያን በድምቀት የምናከብረው የደብረ ታቦር በዓል ነውና እንኳን አደረሳችሁ ማለት እወዳለሁ። የዛሬው ቪዲዮ እጅግ በማረ ደስ በሚል ዝማሬ በደብረ ታቦር ዝማሬ ቪዲዮ እንጀምር። ሁላችሁም ኦርቶዶክሳውያን እንኳን አደረሳችሁ ማለት እወዳለሁ። ቪዲዮ ላይክ ያድርጉ። ጀምሩት። ከዚህ ቪዲዮ እንጀምር። ተሰማልን በጣም ደስ ይላል። ግሩም ነው። እንደምታዩት ኦርቶዶክሳውያን እንግዲህ እንደዚህ ያለ መልኩ ሰብሰብ ብለው የደብረ ታቦርን ዝማሬ ያጠኑ ይገኛሉ።
በጣም እጅግ ደስ የሚል ዝማሬ እንዳሰማን እርግጠኛ ነኝ። ሁላችሁም ዝማሬ መቅደስ ዝማሬ እያላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ቀጥታ ወደ መረጃው እንሂድ። ሰሞኑ በጣም እጅግ ያነጋገረ ያለ መረጃ አንድ መረጃ ወጥቶ ነበርና በሱ ጉዳይ ልጅ ያሬድ ምላሽ ሰጥቶበታል። እውነት አይደለም እያለ ይገኛል። ሰምተን እንመለስ። እንግዲህ ያው በአዲስ አበባ ጉዳይ ነው። የኦሮሚያ ክልል መስተዳደር አቶ ሽመልስ አብዲሳ ከሸገር ሲቲ ወጣቶች ጋር በመሆን እስከ መስከረም ምናምን ከፊንፊኔ ከአዲስ አበባ የሌላ ብሔር ተወላጆችን ለማስወጣት እንቅስቃሴ ሊጀምሩ ነው። ቆይ አዲስ አበባ ላይ ያለው ወጣት የምትለው ፊንፊኔ ላይ ምን የኦሮሞ ተወላጅ የለም ምናምን የለም ላይክ ያልተዋለደ ምናምን የለም? እንዴት እንደዛ የሚያስቡ ይመስላችኋል? ላይክ እዚህ ጋር እኮ ጦሱ ብዙ ነው። ሌላ ብሔር ውጣ ስትል ሌላ ቦታው የሚኖረው ኦሮሞ እንደገና ውጣ ሌላ ጦስ ነው የሚመጣው። ማንም ውጣ ብሎ ያሰበ ነገር የለም። ሁሉም በዚህ ሰዓት የሚወደው የሚሰራ አገር የሚያሳድግ የትኛውም ብሔር መጥቶ ሁሉም ሸገር ሲቲን በል ምናምን ሁሉም አብሮ በፍቅር እየኖረ ነው ያለው። አትረብሹት። ይህ እንደዚህ አይነት ዜና እኔ አሁን ቪዲዮ ቫይራል እየወጣች ስለሆነ ቶሎ ያ ሳይወጣ ልቅደማችሁ ብዬ ነው የሰራሁት። አቶ ሽመልስ አብዲሳ እንዲጠሉ ምናምን የት ታውቃቸዋለህ? አስተሳሰባቸውን ይታቃሉ። እኔ ትልቁ ድሪሜ ታውቃላችሁ ለወጣቱ በቃ የሸገር ሲቲን ወጣት የአዲስ አበባን ወጣት ምናምን ዋሬቨር ፊንፊኔን በል የተመቸን ዋና ስም ሳይሆን ስራ እስከሰራህባት እድገቷን እስከፈለክ ድረስ ሁሉም ቦታ ያንተ ከተማ ነች። በሄድክበት ሁሉም ነገር በቃ ይሄ በመጥፎ ነገር አትይና የሸገር ሲቲና የሸገር ልጆች ለማጋጨት እኔ በቅርብ ወይኔ ብሎልኝ ቢሆን ኖሮ ሀሳቤ ነበረ። ገብታችኋል? ቢሞላልኝ ኖሮ ሁለቱን በቃ አንድ የሚያደርግ ነገር ነው የምፈልገው። እዚህ ጋር አቶ ሽመልስም ይሄ ቦታም የሰጡኝም ምንም ያሉኝም እንዲጥሩ ነገር እንድሰራበት ነው። እንስሳው እንድጠብቅ ወጣቱ ፈጠራ እንዲማር ምና ሁሌ ወጉማ ይላሉ። ሙያ ይወዳሉ፣ ስራ ይወዳሉ። ገብታችኋል? ለዛ እንደዚህ አይነት ነገር እያላችሁ የእሳቸውን ፐርሰናሊቲ በሚያወርዱ ቃሎች መጥራቱን ላልፈልግም እዚህ ጋር ስትሏቸው የነበረውም ማለት ነው። ላይቭም ላይ ምናምን እስቲ ሰላም ስጡት። አዲስ አጀንዳ እስቲ አትፍጠሩ። ወጣቱን ለማባላት አትሞክሩ። በሊቢያ ለሚሰደደው ወጣት ምናምን ስራ ለሌለው ስራ ፍጠሩለት፣ ሌላ ነገር ከምታስቡ። እኔ ቅርብ ጊዜ ነው የሆነ ዝግጅት አዘጋጅቼ ሁለታችሁን አንድም ሸገር ሲቲዎች ራሱ በቃ በጣም ከኔ አጠገብ መቆም አለባችሁ። እኔ የገባኝ ነገር ግብዳ ነው። የማስበው ነገር አይ ነው የሚመጣውን ፊድባኩን አውቀዋለሁ። የደረስንበት ንቃትና እየሰራን በቃ የቢሮክራሲው ምናምን ጀግናው ነው ና እንደዚህ እናርግ ምናምን የሚል አማርኛ አለ አይደለ? ላይክ ድሪሜ የረዘመብኝ አንዳንድ ጊዜ ህይወት ትምህርት ቤት ነች፣ ግን መማርም የሚሰለችበት ሰዓት አለ። ገብቷችኋል? እና ጥሩ ነገር ፈጥሬ አሳያችኋለሁ። ውስጤን አውቀዋለሁ ለምን እንደምኖር። እኔ ለሰላም፣ ለኢንቫይሮንመንት፣ ለወጣቱ ምናምን ለታዳጊዎቹ ጥሩ ጄኔሬሽን እንዲመጣ ነው የምፈልገው። እና እዚህ ጋር እኛ ስንት ጥሩ ነገር አስበን ሩቅ እየሄድን ለማለኳኮስ አትሞክሩ። የአዲስ አበባው ልጅ ዱርዮም በለው ምንም ወጣቱ ምንም የሸገር ሲቲም ከእናንተ በላይ ሁለቱ ከኔ ጋር ናቸው። ይህ ዜና ከምታሰረጫጩት የውሸት ከምትሰሩት በላይ ማለት ነው። እንደሰማችሁት ነው። ሰሞኑን በጣም እጅግ እያነጋገረ የነበረው አንደኛው ዜና ይህ ነበረ። ቫይራል ወጥቶ ነበረ በተለይ ቲክቶክ ላይ እና ልጅ ያሬድ ምላሽ ሰጥቶበታል። ፍጹም እንደዚህ ያለ ነገር አያደርጉም እያለን ይገኛል። እሺ ወደዚህኛው እንሂድ እስኪ። ይህም ጥያቄ አንስተው ነበረ እና ጋዜጠኞች ትንታኔ ሰጥተውበታል። አስደምጣቸው እስኪ። ምን ማለት ነው? የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድን ነው? ምክር ቤቱን በሙሉ ሰብስበህ ልትወስዶ ነው? ፓርላማ የሚገባው ቁጥር በኦሮሚያ ሊወሰድ ነው? አዲስ አበባ ነዋሪ እንትን ነው ሳብጀክት ነው? በቃ ምንም አዲስ አበባ ሰው ምንም አያገባውም ማለት ነው። አንዳንዶች የጻፉትን ሂዱና ይዩ። አሚጎ የሚባል ሚዲያ ላይ ያለ ልጅ ለካ የሚሰራው ኮሪደር ልማት ለነከሌ ነው የሚል እስከዛ ድረስ ሲኬድ አያስደነግጥም እንዴ? እኮ ጠቅላይ ሚኒስትሩንም እኮ ኮርነር ማስገባት ነው። ሰዎች እንዳይሄዱ እንዳያለሙ እንዲደነግጡ የሚያደርግ ነገር ነው። ስለዚህ እኔ አሁንም ልንገራችሁ፣ አገራዊ ምክክሩ ላይ በዚህ ደረጃ ተነስቷል አልተነሳም አላቅም። አያናን እንደ እንትን ወስደዋለሁ። እንደ ሳመሪ አያናን አስቀድሜ ድምፁን ያመጣሁት ለዛ ነው። የነ ዶክተር ብርሃኑ ሌንጂሶ መንገድ ግን በጣም አሳዛኝ መንገድ ነው። ሜቢ ስሙን ለማደስ እዛ አካባቢ የተነበረውን ፊቱ ፎቶ ተዘግዝቆ ነበር። ጽንፈኛው ሲቀጠቅጠው ነው የከረመው። ከነ ጀዋር በሉ እነ ማናቸው እነ ጸጋዬ አራርሳ በሉ እነ ሚልኬሳ ምናምን ሌሎቹ ይሄ ኦሮሞ ጽንፈኛ ወይሜን ምናምን ሲቀጠቅጡት ፎቶውን ሲገለብጡ ምናምን እንግዲህ ማህበራዊ መገለልም በኤሊቱ ደርሶት ከሆነ አላውቅም። እሱን ሼፕ ለማድረግ ከመጣ ተሳስተሃል። እና አዲስ አበባ ሰው አይደለም 6 ሚሊዮን 8 ሚሊዮን ሰው አይደለም። እዛ ውስጥ ኦሮሞ የለም። እዛ ውስጥ ያለው ኦሮሞ ምንድነው የሚለው? ለኦሮሚያ ሂድ ብሎ ነው የሚለው?
አስተዳደሩን ያልኩት እኔ ታሪካዊ ዳራ አላነሳውም። ባይዘው ወንት የታሪክ ጭቅጭቅ በዚህ ወቅት እንዲነበረ እዚህ ቦታ እንዲነበረች እንዲፊን የምትል እዚህ ጋር እንዲነበረ እዚህ ምናምን እኔ አላነሳው። ታሪካዊ ዳራ እንደፈለገ ይቀመጥ። ክርክር ውስጥ መግባትም አልፈልግም። አሁን ባለው ነባራዊ እውነት ግን ብድግ አድርገህ አዲስ አበባ አስተዳደርን ለኦሮሚያ ክልላዊ መስተዳደር ተጠሪቱን ሲባል የሚመረጠው 160 ምናምን ምክር ቤትም ኦሮሚያ የሚወስነው በጀትም ዓመታዊ በጀት ሄዶ ለኦሮሚያ የሚያስፈቅድ ኦልሞስት ዞን ትሆናለች ማለት እኮ ነው። ዞን ነው የምትሆነው። ከዛ በኋላ የኦሮሚያ አንዷ ዞን ነው የምትሆነው እና ጥሩ አስተያየት አይደለም። እኔ ማንም ይበል ማን እኔ ኤርሚያስ ነኝ። ፕሊስ ሁለተኛ አያና የአዲስ አበባ ተጠሪነት ለፌዴራል መንግስት መሆኑ ይቀጥላል የሚል ነው የተስማማ ነው። የሚተዳደረውም በፌዴራል መንግስቱ ነው። ኦኬ ኢቭን እኔ እኮ በዚህ እንኳን አልስማማም እኮ ግን ዳትስ ኦኬ። ምክንያቱም ለኔ የክልል አደረጃጀት ይቀጥላል አይቀጥል እሱን እየጠበቅኩ ነው ያለሁት። አደረጃጀቱ አሁንም ኦሮሚያ ክልል፣ አማራ ክልል፣ ሲዳማ ክልል፣ ባለቤትነት ክልል ከተባለ ኢቭን ፌዴራል የሚለውን ጥያቄ እናነሳለን ስለሚተሳሰር ማለት ነው። ስለዚህ ለፌዴራል መንግስት የሚለውንም እኮ እኔ ኮምፕሮማይዝ አድርገን በሰጥቶ መቀበል ውስጥ መስጠትና መቀበል ስላለ የምንተዋቸው ነገሮች ኦኬ ወቅቱ የራስን ክልልቱን የሚለውን ላያስኬድ ይችላል ከሚል እንጂ የፌዴራል መንግስት ተጠሪቱን የሚለውም እኮ ድሎት ተሰምቶን አይደለም። አዲስ ኮምፓስ ሚዲያ ያነሳ ያለው ሐሳብ ፋክት ነው ያስባለው የሁላችንም ሐሳብ ሊሆን ይገባል ያስባለው። እንደዚህ ያሉ ነገሮች ላይ ዝም ብለን የምናልፍ ከሆነ ዋጋ ያስከፍላል። በጣም እጅግ የወረዱ ሐሳቦችን ቁጭ ብለን አይተን እንደዚህ ሐሳብ መስጠት መልካም ነው ያስበው። እኔ በግሌና እንግዲህ በጣም የሚገርም ነገር ነው እየተነሱ ያለው ሐሳብ። እኚህን አባት ላስደምጣችሁ እስኪ። ጣት የለበትም አሁን የምናየው ነው። ወለጋ ብንሄድ እኔ የተወለድኩበት ምድር ነው። የሚሰቃየው ህዝቡ ነው። በአሁኑ ሰዓት ፖለቲካ ምን እንደሆነ የማያውቅ ገበሬ እኮ ነው እያለቀ ያለው። 69 ላይ ግን ፖለቲከኛ ነበረ። ፖለቲከኛ ለፖለቲከኛ ተጋደለ እንጂ ገበሬን የነካ የለም። ህዝብ ማደራጀት ምናልባት ብትማሩ ከደርግ ጥሩ ነው። ቀበሌ ነው ኢህአዴግን ራሱ ለስልጣን ያበቃው። ሌላው መከላከያው፣ ደህንነቱ፣ የመንግስት ተቋማት በሙሉ ፈርሰው በነበሩበት ሰዓት ቀበሌ ነው የነበረው። በዛ ቀበሌ ላይ አመራሮቹ ምናልባት ታስሮ ካልሆነ በስተቀር በዛ ሲስተም ውስጥ ገብቶ ነው አገሪቷን ያረጋጋው። ከሰሜን ነው የመጡት፣ ደቡብ፣ ምስራቅ። እርስዎ የተወለዱበት ሶማሊያ ክልል በመስከረም ነው የገቡት። ኢህአዴግ በመስከረም ነው የገባው። እስከዛ ደረጃ ድረስ የተቋቋሙት የገበሬ ማህበርና የቀበሌ ማህበራት ናቸው። ስልጣን የባለገውንም ትጥቅ አስፈትተው ምን አድርጎ ያቆዩት። ቢያንስ ፍርድ ሸንጎ የሚባለውን የቀበሌን እንኳን አሁን ብትወስዱት ይሄ ጎረቤት ለጎረቤት የሚናቆረው እንኳን ይቀራል። ወደ ቀበሌ አውርዱ ስልጣናችሁንም። አሁንም አውርዱ ወደ ታች ወደ ቀበሌ ሲወርድ ማህበረሰቡ በቅርብ ራሱ ይቆጣጠረዋል። እድሮችን ተጠቀሙ። ለሀገር አንድነት ለአካባቢ እንትን እድር 69 ላይ 300,000 ሚሊሻ ድንኳን ተክሎ ለኢትዮጵያን ያዳነ ነው። ብዙ በጎ ነገሮች የተሰሩ ቀደም ሲላሉ መጥፎ ነገሮች እናንተም ማንም ሰው አንጻራዊ ጎን አለው። ፍጹም የሆነ ነገር የለም። ቢያንስ ወደ ማዕከላዊ ነገር አምጡት። ወደ ማዕከላዊ ነገር ይምጣ። ህዝባችን ሰላም ያግኝ። ጎሳ መናቆር ይቅርብን። ከዳር እስከ ዳር እሱን አሁን አገራችንን እያጠፋ ያለው ለማደግ በጣም ኢትዮጵያን የመሰለ አገር የለም። በተወሰነ ደረጃ ገናና የተባሉ አገሮችን አይቻለሁ። ከአመት እስከ አመት መስኮት አይከፈትም። አሜሪካ ብትሄዱ ከአመት እስከ አመት የመኪና መስኮትም የእንትን መስኮትም አይከፈትም። ያለ ኤሲ አይኖሩም፣ ያለ ሂተር አይኖሩም። እቺን የመሰለች ገነት ምድር ስንናቆር አናጥፋት። እባካችሁ ልለምናችሁ ሁላችሁንም ፖለቲከኞችም ሃይማኖተኞችም አሁን ራሱ
ሃይማኖት ቤት ራሱ ፖለቲካ ሆኗል። ምን ሰማው ነገር ሁሉ አይመችም። ስለዚህ አንድነታችንን እንመስርት፣ ፍቅር ይኑረን። ብልጽግናን እንወደዋለን፣ መበልጸግ እንፈልጋለን። የምንበለጽገው ግን ከዘረኝነት በነጣ ካልሆነ በስተቀር በፍጹም ይሄ ዘረኝነትና አሁን ያለው የክልል አወቃቀር ራሱ ራስ ምታት ነውና አንድ ነገር እንድታስቡበት። ህገ መንግስቱም መሻሻል የሚገባ ከሆነ አሻሽሉት። ሌላው ቀርቶ ደግሞ ኢትዮጵያ ሰንደቅ ዓላማ እየተጠቀለለ ዛሬ ወጣቱ ወደ ጦር ሜዳ እየዘመተ በኢትዮጵያ ሰንደቅ ዓላማ ላይ የሚደረገውን ዘመቻ እናንተም ስልጣን ላይ የወጣችሁት በኢትዮጵያ ሰንደቅ ዓላማ ስር ሆናችሁ ጦር ሜዳ የሚዘመተውም ይሄው ነው። በሊግ ኦፍ ኔሽን ላይ በተባበሩት መንግስታት ላይ ኢትዮጵያን የወከለ ሰንደቅ ዓላማ በእናንተ ዘመን መነሳት የለበትም። አፍሪካ አንድነት ድርጅትን የመሰረተ ሰንደቅ ዓላማ መነሳት የለበትም። የመንግስታችሁን አርማ በመንግስት መስሪያ ቤት ላይ አውለብሉ። እንደ ድሮ የእኛን ቀይ አረንጓዴ ቢጫና ቀይ ልቀቁልን ለማህበረሰቡ። ለአባታችን ረጅም እድሜ ጤና ይስጡት። እውነት እንደዚህ ያለ እንደ በተረቱ አባቱ ይበዙልን ብዬ እመኛለሁ። የተናገሩት ያለው ነገር የአማርኛ ቋንቋ ትምህርት ላይ ገደብ መጣሉ ተሰማም። ከሰባተኛ ክፍል በታች ለሆኑ ተማሪዎች ይሰጥ የነበረው የአማርኛ ትምህርት ቋንቋ እንዳይሰጥ መታገዱ ተሰምቷል። በዩኒቨርሲቲው ምሁራን በተዘጋጀ አዲሱ የትምህርት ስርዓት መሰረት ከሶስተኛ ክፍል ጀምሮ ይሰጥ የነበረው የአማርኛ ትምህርት ከሰባተኛ ክፍል ጀምሮ እንዲሰጥ መደረጉን የትግራይ ክልል ትምህርት ቢሮ አስታውቋል። ውሳኔው የተላለፈው የበፊቱ ስርዓት ትምህርት ምንም አይነት ለውጥ አለማምጣቱን ተከትሎ እንደሆነ የገለጸ ሲሆን ከቀጣዩ ዓመት ጀምሮ ተግባራዊ እንደሚደረግ የትግራይ ክልል ትምህርት ቢሮ አስታውቋል። የመደመር ምልክቱን እየነካችሁ አዳዲስና ወቅታዊ መረጃዎችን ያገኙ። ይገርማል። እንግዲህ ማን ይጠቀም ማን ይጎዳ ይሆን? ለማንኛውም በጣም እጅግ የሚያሳዝን መረጃ ነው ብዬ ነው ማስበው። ይሄኛው ዜና እንግዲህ እስካሁን ድረስ ካለንበት ደረጃ ድረስ ሀገራችን እየተመራችበት ያለው እየተዳደረችበት ያለ ቋንቋ እንደመሆኑ መጠን ከፍ ማድረጋቸው ምን ያክል ተጽዕኖ ያሳድርባቸዋል ማህበረሰቡ ላይ የሚለውን ነገር ነው መታየት ያለበትና ለማንኛውም እጅግ የሚገርም የሚያሳዝን ዜና ነው። ወደ ቀጣዩ እንለፍ። ስለ ወንድማችን ራማ ስነደባትር አዲስ ዜና አለ፣ ወይም ደግሞ ስለ መምህር ኤርሚያስ ሲሳይ ገላ ነው። ይህ ወንድማችን እንግዲህ ብዙ ነገሮችን የቤተ ክርስቲያኖችን ጉዳይ ለምእመኑም እንዲሁም ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት ሲያደርስ ከሚቆዩ ወንድሞቻችን አንዱ ነው። በአሁኑ ሰዓት ላይ በእስር ይገኛል። የታሰረበትን ምክንያት የሰዋስው ብርሃን ኮሌጅ ዋና አስተዳዳሪ የሆኑት ብፁዕ አቡነ ሕዝቅኤል ናቸው ያሳሰሩት። እንዲታሰር ያደረጉበትን ምክንያት ምንድን ነው? በሰዋስው ብርሃን ኮሌጅ የራሳቸውን ዘመድ ሌላ ሰው አባረው ቀጥረው ነበር። ይህ ብቻ ሳይሆን በኮሌጅ ውስጥ እጅግ በጣም ጭምልቅልቅ ያለ ከገንዘብ ጋር የተገናኘ ብልሹ አሰራር አለ እና ወንድማችንን ከከሰሱት በኋላ ፍርድ ቤቱ ስላላመነበት በዋስትና መብት እንዲወጣ 15 ሺህ ብር ከፍሎ ተወስኖለት ነበረ። ተከፍሏል። የዋስትና ብሩም እንዳይወጣ ተደርጓል። ይህ ደግሞ የሆነበት ምክንያት ደግሞ በአቡነ በርገር ምክንያት ነው። ወደ ማዕከላዊ ሄዶ ነበር። ምን እንዳረገ ባናቅም ወንድማችን ራማ ስነደባትር እንዳይወጣ ተደርጓል። ሌላው ወንጀል አለ እንፈልገዋለን በማለት ማለት ነው። ፍርድ ቤቱ ይታያችሁ ዋስትና መብት ፈቅዶ እንዲወጣ ተፈቅዶለታል። ግን አሁንም ድረስ በእስር ይገኛል ወንድማችን። ጠቅላይ ቤተ ክህነቱና ቅዱስ ሲኖዶስ ስለ ሰዋስው ብርሃን ኮሌጅ አሁንም አቤት እንዲል እንፈልጋለን። የአዲስ አበባ ሀገረ ስብከትን እንዳየ ሁሉ ወንድማችን እግዚአብሔር ካንተ ጋር ይሁን። አምላክ ወላዲተ አምላክ ቅፍ ድግፍ ታድርግህ። ዛሬም እንጠይቀውት አቡነ ሕዝቅኤል ቡራኬዎት ድረሰ የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጠባቂ ታኅሳስ 27 2018 የመምህራን ቅጥር ነበረ። ለስሙ እርስዎ የሚመሩት ኮሌጅ ማስታወቂያ ወጣ። ነገር ግን ከ176 ያመጣውን የጎጃም አካባቢ ተወላጅ የሆነውን መምህር አባራችሁ። ስሙም መንግስተ ስላሴ መለሰ ይባላል። ከ134 ያመጣውን የእርስዎን አካባቢ ዘመድ የሚሆን ሰው መምህር አብርሃም ወንድ ፍሬ ይባላል። ለምን? እርስዎ ኦርቶዶክሳዊ አባት አይደሉም? ሰዋስው ብርሃን መንፈሳዊ ኮሌጅ የኦርቶዶክሳውያን አይደለም? ኮሌጁን የሚጠቅመው ነገ ደቀ መዛሙርትን የሚያፈራው
አስተምህሮና አብቅቶ ወደ የሀገረ ስብከት የሚበትነው ከ134 ያመጣው ወይንስ ከ176 ያመጣው? ይሄ ሚሊዮን ነው። ለምሳሌ በር ላይ ያለ ህንጻ አለ 9 ሚሊዮን ተበጅቶበት 9 ዓመት የቆመ አሁን 10 ዓመት ነው ያለው። የኮሌጁ የበላይ ጠባቂ ሆነው 12 ዓመታት ቆይተዋል። በ12 ዓመታት 11 ዲኖችን ቀያይረዋል። እንግዲህ የራስዎት አመራር መምህር የቅርብ ሰው የነበረው መምህር አእመረ ፀሐዩም ከ9 ሚሊዮን ብር በላይ ተዘርፏል ባክኗል እያለ ነው። ይህንን ማስተባበል ትችላላችሁ? ራማ ስነ ደባትር ኦርቶዶክሳውያን በተቻለ መጠን ለዚህ ወንድማችን ድምፅ ልትሆኑት ይገባል። የወንድማችን እንግዲህ የቤተክርስቲያናችን የቆጥ ቀን ኦርቶዶክሳዊ ወጣት ነው እና የቤተክርስቲያን ቀኖና ዶግማ ሲጣስ እንደ አንድ ኦርቶዶክሳዊ መምህርም አገልጋይም ጭምር ይህ ትክክል አይደለም ስላለ ብቻ ነው ወንድማችን ዛሬ በማዕከላዊ እስር ቤት ተወርውሮ የሚገኘውና ባካችሁ ድምፅ ማለት እወዳለሁ። ወንድማችን ባለበት እግዚአብሔር ይጠብቅ። በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥተው፣ በጀትም ከዛ ወጥተው፣ የከተማ ጉዳይም ከዛ ወጥተው